ሐሰትን የተላበሰ በስክሪፕት የተደራጀና ብዙዎችን ያሳሳተ ተግባር ነው የብርቱካን ተመስገን ጉዳይ። ይሄ ነገር ትክክለኛ አይደለም እውነታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። በኢቢኤስ ቴሌቪዥን በሚተላለፈው በአዲስ ምዕራፍ ፕሮግራም ላይ ጥቃት እንደደረሰባትና ለበርካታ ችግሮች መጋለጧን በአደባባይ የተናገረችው ብርቱካን ተመስገን ይህ ድራማዊ ተግባር ጀርባው ሲገለጥ ሌላ ምዕራፍን ያዘና ማንነቷን የገለጠ ሆኗል። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ደምቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደች ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ተደፈር ነው። የዛን ልጁ ስንት ዓመት ይሆነው ነበር? 5 ዓመት እና ከ4 ዓመት በላይ ይሆነው ነበር። ግን ልጁ ስንት ዓመት ነው? ገና 2 ዓመት ነው። እና ተደፍራ ታግታ ደምቢዶሎ የሚለው በጣም ውሸት ነው። አታቆም ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነ አታቆም። ይህንን ተከትሎ የተለያዩ የመንግስት ተቋማት መግለጫዎችን እየሰጡ ይገኛሉ። ከነዚህም የመንግስት ተቋማት መካከል የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ጉዳዩን በማስመልከት በሰጡት መግለጫ የሴቶችና ህፃናትን ጾታዊ ጥቃትን ለፖለቲካ አጀንዳ መጠቀም ከሰዋዊ ባህሪ በተቃራኒ ቆመ ነው ብለዋል። የሴቶችንም የህፃናትንም ጾታዊ ጥቃት የፖለቲካ አጀንዳ አድርጎ መጠቀም ከሰዋዊ ስብዕና ውጪ መሆን ነው ብለን እናምናለን። ጥቃትን ደግሞ መሰረት አድርጎ ተገቢ ያልሆነ የፖለቲካ ገበያ ማራገቢያ ማድረግ ግን እጅጉን ከሰዋዊ ስብዕና ውጪ ኢሞራል የሆነ ጉዳይ ስለሆነ ይሄንን የሚዲያ አካላትም የሚመለከታቸው ከግለሰብ አንስቶ የምንጠቀመው የሶሻል ሚዲያ በትክክለኛው መንገድ ለህዝቡ ግንዛቤ በሚፈጥር መንገድና ችግሩን ሊፈታ በሚችል መንገድ ብናደርገው የተሻለ ይሆናል። የሴቶችና ህፃናት ጥቃትን አስመልክቶ የሚነሱ ጉዳዮችን በማህበራዊ ሚዲያ ማንሸራሸር መልካም ቢሆንም ነገር ግን ሐሰተኛ የሆኑና አሳሳች መረጃዎች እየታዩ ይገኛሉ ብለዋል። እነዚህ ለሰው ልጅ ስስ የስነ ልቦና ስሜት የቀረቡ መረጃዎች በመሆናቸው በጥንቃቄ መታየት አለባቸውም ብለዋል። በሰሞኑ በሶሻል ሚዲያ በሰፊው ሲዘዋወር እንዳየነው ብርቱካን የምትባል ግለሰብ የጾታዊ ጥቃት እንደደረሰባት ተደርጎ እንግዲህ ብዙ ጊዜ ለልቦና የቀረበ ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ይችላል። ከሰሞኑ ጥቃት እንደደረሰባት ተደርጎ በተሰራጨው ሐሰተኛ መረጃ ያልተገባ የፖለቲካ ጥቅም ለማግኘት የጾታ ጥቃትን እንደ ሽፋን መጠቀማቸው እጅግ አሳፋሪ መሆኑንም አንስተዋል። ሃይማኖትንና ብሔርን በመጠቀም ከዚህ ቀደምም ትርምስ ለመፍጠር የሚባክኑ በርካታ ጸረ ሰላሞች ነበሩ ያሉት ሚኒስትሯ አሁን ደግሞ በተቀነባበረ ሴራ የህዝብን ስሜት ኮርኩሮ ቀውስን ለመፍጠር የተደረገ ሙከራ ነው ብለዋል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰባዊ የሆነም ድርጊት ነው ብለን ነው ምናምነው። የተከበረ ትዳርና ቤተሰብ የነበራትን ግለሰብ ጨምሮ በዙሪያዋ ያሉ ቤተሰብን ህይወት የረበሸው ይህ ድራማ ብዙዎች ከነጥቃታቸው እንዲደበቁ ሊያደርግ የሚችል ነው ተብሏል። በዚህ ህፃን የምትነግዱ ነጋዴዎች ስለ ፈጣሪ ብላችሁ ስለ እውነት ብላችሁ በልጅቷ ባትነግዱ መልካም ነው። አንድ የገጠር አንድ ያርሶ አደር ልጅ በስንት ውጣ ወረድ ተምራዚ የደረሰች ልጅ ከትዳሯ ማበጣበጥ ከቤተሰቦቿ አጠቃላይ የቤተሰቦቿን ባክግራውንድ በማጥፋት ደረጃ የዘመታችሁ
በፈጣሪ ስም አሁንም ከዚህ ድርጅታችሁ እንድትቆጠቡልኝ። በተመሳሳይ በጉዳዩ ላይ የትምህርት ሚኒስቴርም መግለጫ ሰጥቷል። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ ከከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ መሆኑን ሚኒስትሩ አስታውቋል። ብርቱካን ተመስገን በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተና በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 እስከ መጋቢት 2 2013 ዓ.ም እንዲሰጥ መደረጉን አስታውሷል። በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐረማያ ዩኒቨርሲቲ ተመድባ ወደ ሐረማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐረማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነትና ከአሰራር ውጪ የሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባ ያላደረገች መሆኑን ማስታውቋል። እንደዚህ አይነት የፈጠራና የሐሰት ቅንብሮችን መሰረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርመራ ስራዎችን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባራት ፍጹም ተቀባይነት የሌላቸውና ይህንንም በሚፈጽሙ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርሰው አደጋና ጉዳት ህጋዊ እርምጃ የሚወስድ መሆኑን ሚኒስቴር መስሪያ ቤቱ አሳስቧል።